በዛሬው ቪዲዮ እንግዲህ የቢሾፍቱ ኢንተርናሽናል ኤርፖርት እንግዲህ በትናንትናው ዕለት ጃንዋሪ 10 ማለት ነው የግንባታውን ጀምሯል። በዛም እንግዲህ አብዛኞቻችሁ ዲዛይኑን ተመልክታችሁታል። ነገር ግን በውስጡ ምን አይነት አውሮፕላኖችን ይይዛል፣ ምን ያህል ሰው ይይዛል፣ እንዲሁም ደግሞ ሌሎች ተጨማሪ መረጃዎችን ማግኘት ፈልጋችሁ ላላገኛችሁ ዛሬ ሙሉ መረጃዋ የምሰጣቸው ነው ማለት ነው። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አዲስ አበባ በ40 ኪሎ ሜትር ርቀት ላይ በምትገኘው በቢሾፍቱ ከተማ የሚገነባ ሲሆን ይህ ኢንተርናሽናል ኤርፖርት በ3975 ሄክታር መሬት ላይ የሚያርፍ ሲሆን እንዲሁም ደግሞ 10 ቢሊዮን የአሜሪካን ዶላር ይወጣበታል ተብሎ ነው የታሰበው። ይህ የአውሮፕላን ማረፊያ እንግዲህ በሁለት ምዕራፍ የሚገነባ ሲሆን የመጀመሪያው ምዕራፍ እንግዲህ በ4 ዓመት ይጠናቀቃል ተብሎ ይጠበቃል። ይህ ሲጠናቀቅም እንግዲህ 60 ሚሊዮን መንገደኞችን የሚያስተናግድ ይሆናል ማለት ነው። እንዲሁም ደግሞ ተጓዳኝ 2 መንደርደሪያ አስፓልቶች ለአውሮፕላን ይኖሩታል። ውስጡ አንድ ትልቅና ዘመናዊ እንዲሁም ደግሞ አንድ መለስተኛ ተርሚናል የሚይዝ ይሆናል። እንዲሁም ደግሞ 180 አውሮፕላኖችን ማቆም የሚችል ቦታ በውስጡ አብሮት ይኖራል ተብሎ እንዲሁም ደግሞ በተርሚናል ውስጥ 350 ክፍሎችን የሚይዝ እንግዲህ ሆቴል በውስጡ እንደሚገነባ ነው የተነገረው። እንዲሁም ደግሞ 1.5 ሚሊዮን ቶን እንግዲህ የካርጎ አገልግሎት የሚሰጥ ተርሚናል በውስጡ ይገነባል ተብሏል። እንዲሁም ደግሞ በውስጡ የአውሮፕላን ጥገና ማዕከል እንደሚኖረውም ነው የተነገረው። ኤርፖርቱን ቦሌ ኤርፖርት የሚያገናኝ ፈጣን የባቡር መንገድና የመኪና መንገድ እንደሚሰራ ነው አብሮ እንግዲህ የተነገረው ማለት ነው። እዚህ ፕሮጀክት እንግዲህ ሁለተኛው ምዕራፍ ሲጠናቀቅ በአመት እንግዲህ 110 ሚሊዮን ህዝቦች እንግዲህ ወይም ደግሞ ሰዎችን ያስተናግዳል ተብሎ ይጠበቃል። ይህ አውሮፕላን እንግዲህ በግዝፈቱ በግዙፍ ፕሮጀክትነቱ እንግዲህ ከዓለማችን ላይ 3ኛ ይገኛል፣ ከአፍሪካ የመጀመሪያው ሆኖ ይገኛል ማለት ነው። የዚህ አውሮፕላን ማረፊያ እንግዲህ ዲዛይኑ የመጣው እንግዲህ ከሙሉ የኢትዮጵያ ካርታን ጋር እንደምትመለከቱ ስክሪኑ ላይ ማለት ነው። የኢትዮጵያን ካርታ እንግዲህ በአራቱም አቅጣጫ ማዕከል እያንዳንዱ ተርሚናል እንግዲህ የራሱን የአየር ጸባይ ካልቸር እና እንዲሁም ደግሞ የተለያዩ ባህሪዎችን የአየር ጸባዮችን የሚያመለክት ዲዛይን ተደርጎ የተሰራ ነው ማለት ነው። ለአዲሱ አውሮፕላን ማረፊያ እንግዲህ ያለው መረጃ ይህን ይመስል ነበረ። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። ቪዲዮን ደግሞ ያስፈልጋል ለምትሉ ሼር ማድረግ እንዳትረሱ። እንደዚህ አይነት ጠቃሚ መረጃዎች የምትፈልጉ ከሆነ ቻናሉን ሰብስክራይብ ማድረግ ትችላላችሁ። በቀጣይ አዲስ ቪዲዮ እስክንገናኝ ይመቻችሁ።